ጽዮን እንደናፈቀችን ቀርተን አናውቅም። ግሸን እንደናፈቀችን ቀርተን አናውቅም። ላሊበላ እንደናፈቀን ቀርተን አናውቅም ነበር። ዝቋላ እንደናፈቀን ቁልቢ እንደናፈቀን ማለፍ መሄድ መምጣት ይሄ የሆነው በምንድን ነው? እኛው እርስ በርስ ስለተለያየን ነው። አሁን እኛ እግዚአብሔር ይመስገን ብለን እዚህ መሀል ከተማ ስላለን ነው እንጂ አያችሁ መለያየት ችግር እንደሚያመጣ ሰው ሲጨክን እንዴት ነገሮች እንዴት ውስብስብ እንደሚሉ አያችሁ። ያለው በአውሮፕላን ደርሶ ሊመጣ ይችላል። የሌለውስ በምን ይድሽ? እንዲህ ነው እየሆነ ያለው። ይሄ ነው እየሆነ ያለው። ይሄ ነው። ባካችሁ ጸልዩ፣ አልቅሱ። ሌላችሁም እግዚአብሔር ያስተካክላል። በሱ ፊት ተራራውን ይናዳል፣ ሜዳ ይሆናል። እናንተም ድንገት መልእክት ከደረሳችሁ ባካችሁ ሰይፋችሁን ወደ ሰገባው መልሱት። አዎ የእኔን አይነት የኃጢአተኛ ደም የኔ ደም መፍሰስ ሲገባው እኮ የንጹሃኖቹ ደም እየፈሰሰ ያለ። አንድ ጊዜ እናቴን አንድ ጊዜ ሊያት አንድ ጊዜ እናቴን ሊያት አትግደሉኝ እየተባለ ሰው ይገደላል እንዴ? እናቴን አባቴን ሊየው እናቴን ሊየው የተባለ ምንድን ነው? አይ መለያየቴን ያህል ነው የሚጎዳው፣ መለያየቴን ያህል ነው የሚያስከፋው። ይሄ ንጉሥ ሕዝቅያስ ለ12 የተከፈሉትን ህዝቦች የእግዚአብሔርን ቤተ መቅደስ ከሰራላቸው በኋላ በቃ አንለያይም፣ አንድ እንሁንም ባካችሁ፣ ለብዙ ጊዜ 40 ዓመት ተለያይታችኋል፣ ይቅርባችሁ አላቸው። መለያየት ታሪካችሁን አበላሽቷል። መለያየት ሃይማኖታችሁን አጥፍቶባችኋል። መለያየት ክብራችሁን አሳጥቷችኋል። መለያየት መሳቂያ አድርጓችኋል። ባካችሁ ብሎ ሲለምናቸው ህዝቡም ደግ ነበረና እሺ አንለያይም፣ ከዚህ እኛ አንድ የሚያደርገን አጥተን ነው እንጂ እንዲህ አንለያይም ማለት ነው። የእግዚአብሔርን ቤተ መቅደስ ሰራ። ለ12 የተከፋፈሉትን አንድ አደረጋቸው። አንድ አይ ንጉሥ ህዝቡን አንድ፣ ነገደ ዛብሎን፣ ነገደ ንፍታሌም፣ ነገደ ይሳኮር፣ ነገደ ይሁዳ፣ ነገደ ብንያም እያልክ አትከፋፈል፣ ሁሉንም የሰራ የአብርሃም አምላክ ሥላሴ ነው፣ እግዚአብሔርን አምልኩ፣ ኑ አንድ ሁኑ አላቸው። ለ12 የተበታተኑት ህዝቦች አንድ ሆኑ ይላል። ይህንን ለኢትዮጵያ ያደርግላት፣ ለእኛ ያደርግልን እግዚአብሔር። ይህንን እድል ለእኛ ይስጠን፣ ለእኛ ይስጠን። እውነት እነሱ በሽታ በልቷቸው እከክ በልቷቸው የሰጡንን ሀገር እኛ ኬክ እየበላን ማቆየት አቃተን። እነሱ በባዶ እግራቸው የሰጡንን ቤተክርስቲያን እኛ በመኪና እየሄድን መጠበቅ እየተሳነ ነው። ተጠንቀቁ። ምን እኔ ውጩ መለያየት እንኳን ለምን የሚያሳዝነኝ የእኛ ዝም ያለ ነው። ስትሰሙት ይደክማል፣ ልብ ያደክማል። ወራጅ ውሃ ከደፈረሰ ከምንጩ ሂደህ ትቀዳለህ። ምንጩ ከደፈረሰ ኬት ሂደህ ትቀዳለህ። ወራጅ ውሃ ሊደፈርስ ይችላል። እንስሳት ሊያደፈርሱት ይችላሉ። በምክንያት ሊደፈርስ ከድንጋዩ ጋር ሲጋጭ ሊደፈርስ ይችላል። ከምንጩ ከደፈረሰ ምን ታደርገዋለህ? እኛም እናንተም ተጠያቂዎች ነን። ትናንት እሑድ ለአገልግሎት
ሌላ ቦታ ነበር የተላኩትና የተጠራሁትና በማለዳ ወጥቼ ሲሄድ በዚህ ሲሄድ መንገድ ተዘግቷል፣ በዛም ሲሄድ መንገድ ተዘግቷል። ምንድን ነው ስል ሰው ሁሉ ቀይ ቲሸርትና ጥቁር ሱሪ ለብሶ ዘጥ ዘጥ እያለ ይወጣል። ምንድን ነው ብዬ ስል ሩጫ አለ እሰይ እና የሁሉ ሰው ሯጭ ነው። አዎ የሁሉ ሰው እውነት የታዘዘውን ኪሎ ሜትር ይሮጣል። አዎ ግማሹ ሞላ ያለ ነው፣ ግማሹ ጠቅለል ያለ ነው። እንዴት ይሆናል ብዬ የተወሰነ ሰው ሳይ ጠቅላላ አንገቱ ላይ ማተብ ያሰረ አንተ እሑድ ጠዋት ቅዳሴ እየተጠበቅልኝ አንተ እዛ ሄደህ ዘጥ ስትል ትውላለህ። ሰኞ አትሮጥም፣ ጎበዝ ማክሰኞ አትሮጥም፣ ሮብ አትሮጥም፣ ቅዳሜ በጠዋት ተነስተህ አትሮጥም። እሑድ ጠዋት ቅዳሴ ትተህ ስትዘጥ ተባብረህ ይህችን ቤተክርስቲያን አሳልፈህ እየሰጠሃት አትሌ ስፖርት አትስራ አላልኩህ። አገራዊ የሆነ ነገር ላይ አትሳተፍ አላልኩህ። እሑድ ጠዋት የሰንበት ቀን አምላክ ፊት መጥተህ የምትታይበት፣ የሳምንቱን በረከት የምታፍስበት፣ የቅዳሴውን ዜማ የምትሰማበት፣ የዕጣኑ ሽታ የምታሸትበትን ቀን ታባክናለህ። የጎረምሶቹ አልገረመኝም፣ ሽማግሌዎቹና አሮጊቶቹን ያስደነቀኝ። እናንተ ሮጣችሁ አልሮጣችሁ ወርቃችሁ ብትሰባበሩ መዳውረኛ አትምጡ አላልኩም፣ እኔ አላልኩም። እሑድ ጠዋት እንዴት እቺ የቀለድናትን እቺን በእሑድ ጠዋት ሬሳ ይመጣል። አይገርምህም? እሑድ ጠዋት ቅዳሴ እንደቀራት ቅዳሜ ማታ ስትዘል አድረህ ተጨናብሰህ እንደተኛት እንዳት እሑድ ጠዋት በሳጥን ታሽገህ ትመጣታለህ። በስመ አብ አንተ ሻርፕ የለበስከው ወንድ ልጅ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ይሄ ስም ነው ይህንን ሰማይ እየተሸከመው። ይሄ ስም ነው ምድርን ያጸናው። ይሄ ስም ነው እኛን የፈጠረን። ስለዚህ የሥላሴ ስም ሲጠራ መስቀል ኃይላችን ነው። አምጣው ወደዚህ ለታቦቱ ገቢ ያደርገው። እናቱ ካልፈለገችው ማድረግ አይቻልም። ልብ ብላችሁ ስሙ። እሑድ ጠዋት መጣችሁ ማታስቀድሱ ሰዎች፣ እሑድ ጠዋት ቅሪላ የምታለፋ ኳስ እጫወታለሁ እያልክ መንገድ አስፋልት ዘግተህ ዘጥ የምትለው ሰውዬ ማተብ አሰር። እሑድ ጠዋት ቅዳሜ ናላህን ስታዞር አምሽተህ እሑድ ጠዋት አናትህ ተፈልጦ እዛው አልጋ ላይ የምትቀረው ሰውዬ እችን ቤተክርስቲያን ለመናፍቃን አሳልፈህ እንደሰጣት ቁጠር፣ እወቃት። ጤና ሰጥቶ እጆቻችሁን ዘርጓቸው፣ እስቲ አመስግኑባቸው። እንዲህ ማመስገን እየቻልክ እጅን በኪስ ከተህ የሰው ጥፊ የምታጮህ ሰውዬ ተጠንቀቅ። እንዴት እንደምታምሩ እስማ ልጆ ጤናችሁን ይስጣችሁ። ቤቷን እንደሞላችሁ ኑሯችሁን ትሙላላችሁ፣ ሀሳባችሁን ትሙላላችሁ። በእግዚአብሔር ፊት በሉ እስቲ ዘረጋው። በሉ እስቲ በእግዚአብሔር ፊት ዘረጋው። በማን ፊት? አሁን ሰው ፊት ሄዳችሁ ብትዘረጉት ይህ ብሎ አቃቄር ያወጣል። ሰው ፊት ሄዳችሁ ብትናገሩት ዛሬ ሰማችሁና ነገ አይሰማችሁ። ለሰው ታማክሩት ምን ዋጋ አለው? የኔን አላወቀችም፣ የኔን መቻየች፣ እኔ ያለሁበትን ጉድ ማን በነገረው ነው የሚላችሁ ሰው። እግዚአብሔር ግን ምንም ብትነግሩት ደከመኝ አይልም፣ ምንም ብታሳዩት ሰለቸኝ አይልም፣ ምንም ብትለምኑት አልሰጥም አይልም።
የዚህ ትምህርት ዓላማ በተለይ ወላጆች ስለምትበዙ ባለባችሁ የህይወት ዘይቤ ባለባችሁ የኑሮ ችግር ምናልባት ገንዘቡ ተገኝቶ ጤናው ሊጎል ይችላል። የጤናችሁን ጉዳይ እንዴት አድርጋችሁ እግዚአብሔር ፊት እንደምትዘረጉት ማሳየት፣ የሚያመምሩ ልጆች ወልዳችሁ መሀል ላይ ስታክ አድርገው ልጆቹ ትምህርት ቤት ቀርተው አሽሽና ሽሻ ቤት ቀርተውባችሁ ወልጄ እንዳልወለድኩኝ ወላድ መካን ሆንኩኝ የኔንማ ነገር ተውት ብላችሁ ያዘናችሁ ሰዎች ይህን ጉዳይ እግዚአብሔር ፊት እንዴት መንገር እንዳለባችሁ፣ ወጣቶቹ አቃተኝ፣ አልቻልኩም፣ ሰለቸኝ፣ ከሰው በታች ሆኜ ቀረሁ ብላ ያልክበትን ጉዳይ እግዚአብሔር ፊት እንዴት ዘርግተን በፊቱ የዘረጋነውን ጉዳይ እንዴት አድርጎ መልስ እንደሚሰጥ በጥቂት ደቂቃ ውስጥ ለማየት እንሞክራለን። እግዚአብሔር መንፈስ ቅዱስ የሁላችንንም ሐሳብ ይመልከትልን። ምዕመናን እዚህ በፊት ነገርኳችሁ፣ 8 ቀን ሰው ያለ ውሃ መቆየት ይችላል። ያለ አየር 8 ደቂቃ 7 ደቂቃ ብቻ ብሎ ነው። አንድ ሰው ትልቅ ሳምባ እንኳን ቢኖረው ከ7 ሰከንድ በላይ ከ7 ደቂቃ በላይ ያለ አየር መኖር አይቻልም። 40 ቀን ሰው ምግብ ላይበላ ይችላል። በቃ በተለያየ ምክንያት ምንም እያለ ውሃም እየጠጣ ምንም እያለ ምግብ ቢያጣ 40 ቀን ነው የሚቆየው። ውሃ ካጣ ደግሞ 7 ቀን ብቻ ነው የሚቆየው። የእግዚአብሔርን ቃል በሎ የእግዚአብሔርን ተስፋ ካጣ ግን 1 ሰከንድ መቆየት አይችልም። ሰው ከእግዚአብሔር ከተለየ 1 ሰከንድ መቆየት ይችላል። ስለዚህ ዛሬ አሁን ያለነው ማን ከኛ ጋር ስላለ ነው። አቤት ምስጋና! እንዴት እሱ ከኛ ጋር ስላለ አሁን ይሄን ይወላችሁ። በጣም ዘመናዊ ሰዎች ትታዩኛላችሁ፣ አውቃችኋለሁ። ከእናንተ ዘመናዊነት የበለጠ እውነት ነው። ያለ እግዚአብሔር መዋል ማደር አይቻልም። ባለስልጣኖች ልትኖሩ ትችላላችሁ። ውላችሁ ያደራችሁት ባለስልጣን ስለሆናችሁ አይደለም፣ እግዚአብሔር ስላልተለያችሁ። መኳንንቶች መሳፍንቶች አላችሁ። ውለን ያደርነው መኳንንት መሳፍንት ስለሆንን አይደለም፣ ማን ከኛ ጋር ስላለን። ይሄ ነው። ይሄንን እንደዚህ ለዚህ ነው ቆዩ የምትባሉት። አትቸኩሉ፣ አትሯሯጡ። የተደጋገመ ኑሮ ነው እየኖርን ያለ ነው፣ ግዴታ ስለሆነ ነው። እንሄዳለን፣ እንነሳለን፣ እንበላለን፣ እንጠጣለን፣ እንወጣለን፣ እንገባለን። በቃ የተለመደ ኑሮ ነው። የማይለመድ ኑሮ፣ የማይሰለች ኑሮ ከእግዚአብሔር ጋር መኖር ነው። ማመስገን ነው፣ እልል ማለት ነው፣ ማስቀደስ ነው፣ መቁረብ ነው። ማይሰለችው ሁሉ ነገር ሰልችታል። አንተ ለአቅመ አዳም ስትደርስ 4 ቢራ ፋብሪካ ብቻ ነበር የነበረው። አሁን 20 ደርሶታል። ገንዘብ ይኖርህ እንጂ አጭብጭቦ የሚቀበልህ ሺህ ነው። ባዶህን መጥቶ የሚቀበልህ መድኃኒዓለም ብቻ ነው። ስሙ ለዘላለም ከፍ ከፍ ይበል። እሱ ብቻ ባዶህን መጣ። ያው የተጣመመ ሐሳብ ይዘህ መጣ፣ አቃንቶ የሚመልስ እሱ ብቻ ነው። አደርባይ ህሊና ይዘህ፣ ጉቦኛ እጅ ይዘህ፣ ቀጣፊ ምላስ ይዘህ፣ ትናንትና ጠንቋይ ቤት የቆሙ እግሮች ይዘህ ስትመጣ የሚቀበል እሱ ብቻ። ንግግር አሳምረህ በቲፎዞ ታችለህ በዘመድ አዝማዶችህ ተቀብለህ የምታቀብላቸው ስላቸው ነው ሰፈር ውስጥ የሚጨበጨብልህ። መድኃኒዓለም ግን ያንን ሁሉ ነውር ጠርጎ ጥሎ በነፃነት ሊያቆም ነው። ይገርመኛል። እናታችን እንኳን ትሰለችናለች፣ አባታችን እሺ ባልወለድኩ ይለናል። እግዚአብሔር ግን ባልፈጠርኳት ብሎ አያውቅም። የቆሸሽነውን ሊያነጻ የወደቅነውን ሊያነሳ የታመነ አባቴ ነው የምትሉ አመስግኑትና ወደ ትምህርት እዚያ አምላክ ነው። ሕዝቅያስ ማለት እግዚአብሔር ኃይሌ ነው ማለት ነው። ይህ ሕዝቅያስ አሁን አባቶችና እናቶች ስለምትበዙ ታሪኩን ሀሳቡን ብቻ ያዙ። ይህ ሕዝቅያስ 13ኛው የይሁዳ ንጉሥ ነው። ኢየሩሳሌምን ዋና ከተማ አድርጎ
ኢየሩሳሌምን ዋና ከተማ አድርጎ እስራኤልን ይሁዳ የሚባለውን ግዛት የሚመራ በ25 ዓመቱ ንጉሥ የሆነ ነው። በስንት ዓመቱ ንገሩኝ? በስንት ዓመቱ? እኛ ሀገር 25 ዓመት ጎረምሳ ለንግስና ይበቃል? ምን ነው ይበቃል? ሆኖ ያውቃል? ይሁንስ ቢል እሺ ትላላችሁ? በ25 ዓመቱ እግዚአብሔር ረዳውና ንጉሥ ሆነ። ንጉሥ ሲሆን እኔ ይመቸኝ፣ እኔ ይጥላኝ፣ እኔ ሙላልኝ ሳይሆን ያለው ህዝቡ ጣዖት ያመልክ ነበረ። ጣዖት ያን ጣዖት የሚያመልክን ህዝብ እንዴት ከሰማይ መናን እያወረደ ከምድር ከጭንጫ ላይ ውሃ እያፈለቀ የአብርሃም የይስሐቅ ያዕቆብ አምላክ እያለ እንዴት ጣዖት ታመልካላችሁ ብሎ የከተማው እዛ በየቤቱ በየቤተ መንግስቱ በየምናምኑ ያለውን ጣዖት ፍርዝርዝ ነው። አምላክ እግዚአብሔር ነው። የተደበቀ አምልኮ በቤታችሁ ያለውን መድኃኒዓለም ያጥፋላችሁ። አሜን አትሉ? ምዕመናን እንነጋገረው ከተባለ እኮ ግን አይጠቅምም። በቃ ያጠፋል። አሁን ያስቸገረን ባዕድ አምልኮ አለ። ባህሪ፣ አስተሳሰብ፣ በትንሽ ጭንቅላት ሰፊ ሆድ ያላቸው ሰዎች፣ ይሄን ሆዳቸውን የሚያመልኩ ሰዎች የሰውን እንደ ወተት የነጻ አገልግሎት፣ እንደ ወተት የነጻ ባህሪ፣ እንደ ማር የሚጣፍጥ ማንነትን ጥቀርሻ ሊቀሙ ጨካኞች፣ አንደበታቸው ክፉ ከማውራት ውጭ ሌላ ስራ የሌለው ያሳዝነኝ። እንዲህ አይነት ባህሪ ተሸክመን ቤተክርስቲያን ውስጥ አገልጋይ ነን ብለን መቆማችን ምን ያበሳቸው። እግዚአብሔር ሆይ በሉ እስቲ ከጨካኝ ሰው ሕይወቴን ጠብቅልኝ። ምዕመናን ይኸውላችሁ አባቶቻችን በገዳም እንዴት እንደሚጸኑ ታውቃላችሁ? ገዳም እኮ አውሬ አለ፣ ገዳም ጅብ አለ፣ ጫካ ውስጥ አንበሳ አለ። ሰው ሰልችቷቸው ከሰው ጋር መኖር በቃ ሰው አማሯቸው ከሰው ጋር 20 ዓመት ኖረው ሰው አለምን ብለው በገዳም የሚኖሩት እኮ ከጅቡ ጋር ተላምደው እኮ ከአንበሳው ጋር ተላምደው ነው፣ ከነምን ጋር ተላምደው ነው። ገብረ መንፈስ ቅዱስ ከ60 አናብስትና አናብርት ጋር የኖረው ተላምዶ አይደል እንዴ? በጸሎቱ አውሬ አራዊት እኮ 2 ቀን ነው የሚያስቸግረው፣ 1 ቀን ነው የሚያስቸግረው። ከዛ በኋላ ስትለምዱት እንኳን ሊበላችሁ ይቅርና የሚበላችሁን ያድናል አውሬ። አጠገባችሁ አብራችሁ የሚኖር ሰው ነው የሚያስበላችሁ። መልመድ አቅቶን አብረን መኖር አቅቶን ሰው አይለመድም። በተለይ ጨካኝ ሰው ጸሎት ሌላ አትተውት፣ ሀብቱንም ምኑንም ታገኙታላችሁ። እግዚአብሔር ሆይ አጠገቤ ያለውን ሰው ሰላማዊ ሰው አድርገው በሉ እንጂ ሰው አይጨክን እንደዚህ ጭክን ብሎ እንጂ ምዕመናን አልሰለቻችሁ? አያችሁ ሰው ከአውሬ ቤት ከፍቶ በአንድ ጊዜ ሄዶ አንድ ቤተሰብ 8 ቤተሰብ አርዶ ጥሎ ይሄዳል። እንዴ ሰው ጅቦች ይሄን አረጉ እንዴ? አንበሶች ይሄን አረጉ እንዴ? አላረጉ። የተረፋችሁት ቆማችሁ የምትሄዱት እኮ ቆመን የምንሄደው እግዚአብሔር ለጨካኝ አሳልፎ ስላልሰጠን ነው። ራ መስግኑት ባካችሁ፣ አሳልፎ ስላልሰጠን ነው። እና እዚህ የማይለመድ ሰው መድኃኒዓለም ካጠገባችሁ ገለል ያደርግላችሁ። አውሬ ሰው አለ፣ አውሬ በቃ ሰው አውሬ ይሆናል። ባል ሚስቱ ላይ አውሬ ይሆናል፣ ሚስት ባሏ ላይ አውሬ ትሆናለች። ቤት ውስጥ ታላቅ ወንድም ለታናሽ ወንድም አውሬ የሆነበት ቤት አለ፣ ምታውቁት ነው። ታናሽ ወንድም ለታላቅ ወንድም መከራ የሆነበት ቤት አለ። በቃ ምን ይሻላል አንቄ ልግደለው እስኪባል ድረስ። ባካችሁ ግድ የላችሁ፣ ከእግዚአብሔር ጋር እንኖር፣ ግድ የላችሁ። እግዚአብሔር እንዲህ አይነት መከራ ያለበትን ቤት ያስተካክልልን፣ እግዚአብሔር ይድረስላቸው። እና ይሄ ሕዝቅያስ በ25 ዓመቱ እግዚአብሔር ረድቶት ንጉሥ ሆነ።
እግዚአብሔር ሲባርክ እንዲህ ነው የሚያደርገው እና ባዕድ አምልኮ ከሀገሩ ላይ አጠፋ። አንድ ሰው ቤት አንድ አደባባይ ላይ ባዕድ አምልኮ ቢኖር ብሎ ያንን ባዕድ አምልኮ አጠፋ። ደግሞ በየከተማው በየሰፈሩ ደግሞ የዛ በዘመኑ የነሐሱን እባብ ሙሴ በበረሃ የሰቀለውን የነሐሱን እባብ እያዩ ሰዎች እንዲፈወሱ ያ እባብ ለዘላለም ከተማቸው ውስጥ ቆሞ ያንን እባብ ያመልኩ ነበር። የነሐሱን እባብ ያንን የነሐስ እባብ ምናምን አንዳንዴ በዚህ በትንቢተ ዮናስ ላይ ዮናስ በሉ እስቲ ብዙ ገንዘብ ከፍሎ ወደ ተርሴስ ኮበለለ። ብዙ ገንዘብ ሰው ከፍሎ ይኮበልላል። ብዙ ገንዘብ አጥፍተን እንዴት ህይወታችን ይበላሻል? እንዴት ሰው ገንዘብ እያጠፋ ህይወቱን ያበላሻል? ለጣዖት እባቡን ለማምለክ የነሐስ እባብ ሰርተዋል ሰዎች። አውጣ መቤቴን አውጡ፣ እዛ ቁምሳጥን ውስጥ የደበቃችሁትን አውጡ። ሥላሴ ምስክር አይጠቅማችሁ፣ አትፍሩት። ይህ ተጠቅልሎ ከቅድመ አያቶቻችሁ የተረከባችሁትን አውጡት። ኪዳነ ምሕረት ትታዘባችኋለች። ምንም አይጠቅማችሁ። ይህ በ39 አይነት ክር ጠቅልላችሁ ቁጭ አደረጋችሁ። እችን ሳጥን የሚነካ የምትሉ ሰዎች እረፉ። አቁና ስበሩት። ምንም አያደርጋችሁ። ልክ የእባቡን የነሐሱን እባብ አውጥቶ ነውሽታን አድርጎ ከሰባበረው በኋላ የእግዚአብሔር ቤተ መቅደስ ፈርሶ ነበር። አያችሁ፣ ምን እንደምንሰራ እንኳን አናውቅም። እንደምን አደራችሁ? እኔ የምናገረው እናንተ ኦርቶዶክሳውያን ነው። ትናንት እሑድ ለአገልግሎት ሌላ ቦታ ነበር የተላኩትና የተጠራሁትና በማለዳ ወጥቼ ሲሄድ በዚህ ሲሄድ መንገድ ተዘግቷል፣ በዛም ሲሄድ መንገድ ተዘግቷል። ምንድን ነው ስል ሰው ሁሉ ቀይ ቲሸርትና ጥቁር ሱሪ ለብሶ ዘጥ እያለ ይወጣል። ምንድን ነው ብዬ ስል ሩጫ አለ እሰይ እና የሁሉ ሰው ሯጭ ነው። አዎ የሁሉ ሰው እውነት የታዘዘውን ኪሎ ሜትር ይሮጣል። አዎ ግማሹ ሞላ ያለ ነው፣ ግማሹ ጠቅለል ያለ ነው። እንዴት ይሆናል ብዬ የተወሰነ ሰው ሳይ ጠቅላላ አንገቱ ላይ ማተብ ያሰረ አንተ እሑድ ጠዋት ቅዳሴ እየተጠበቅልኝ አንተ እዛ ሄደህ ዘጥ ስትል ትውላለህ። ሰኞ አትሮጥም፣ ጎበዝ ማክሰኞ አትሮጥም፣ ሮብ አትሮጥም፣ ቅዳሜ ጠዋት ተነስተህ አትሮጥም። እሑድ ጠዋት ቅዳሴ ትተህ ስትዘጥ ተባብረህ እችን ቤተክርስቲያን አሳልፈህ እየሰጣት አትሌ ስፖርት አትስራ አላልኩም። አገራዊ የሆነ ነገር ላይ አትሳተፍ አላልኩም። እሑድ ጠዋት የሰንበት ቀን አምላክ ፊት መጥተህ የምትታይበት፣ የሳምንቱን በረከት የምታፍስበት፣ የቅዳሴውን ዜማ የምትሰማበት፣ የዕጣኑ ሽታ የምታሸትበትን ቀን ታባክናለህ። የጎረምሶቹ አልገረመኝም፣ ሽማግሌዎቹና አሮጊቶቹን ያስደነቀኝ። እናንተ ሮጣችሁ አልሮጣችሁ ወድቃችሁ ብትሰባበሩ መቅዳውለኛ አለ አትምጡ አላልኩም፣ እኔ አላልኩም። እሑድ ጠዋት እንዴት እቺ የቀለድናትን እቺን በእሑድ ጠዋት ሬሳ ይመጣል። አይገርምህ? እሑድ ጠዋት ቅዳሴ እንደቀራት ቅዳሜ ማታ ስትዘል አድረህ ተጨናብሰህ እንደተኛት እንዳት እሑድ ጠዋት በሳጥን ታሽገህ ትመጣታለህ። አስቡበት። የእግዚአብሔር ቤተ መቅደስ ፈርሶ ስለነበረ መጀመሪያ ጣዖቱን አፈረሰው፣ ሁለተኛ የነሐሱን እባብ አፈረሰው፣ ሶስተኛ ሰው ጣዖቱን ሲያመልክ የእግዚአብሔር ቤተ መቅደስ ፈራርሶ ወድቆ ነበርና ንጉሡ ሕዝቡን ጠራው። እናንተ
ባዕድ አምልኮ አስወገዳችሁ፣ ጣዖት ሰበራችሁ። ዋናው የእግዚአብሔር ቤት ፈርሷል። የእግዚአብሔር ቤት እንስራ ሲላቸው ሕዝቡም እጃችሁን አውጡ እግዚአብሔር ይርዳን እንጂ በሉ የእግዚአብሔርን ቤት እንሰራለን። አመስግኑ። የእግዚአብሔርን ቤተ መቅደስ ሰሩ። ልክ የእግዚአብሔርን ቤተ መቅደስ ሲሰሩ ሕዝቡ አንድ ሆነ። በቃ እንዲህ ስብስብ አለ። ስለዚህ ለ12 የተከፈለ ሕዝብ ነበር። ለ12 እኛም ዛሬ እንደዚህ ብትንትናችን እንደወጣ እኔ እኮ ቤተክርስቲያን ስመጣ እንዴት ደስ እንደሚለኝ። እዚህ ውስጥ አሁን አማራዎች አሉ፣ ኦሮሞዎች አሉ፣ ትግሬዎች አሉ፣ ከምባታዎች አሉ፣ ሀዲያዎች አሉ፣ ስልጤዎች አሉ። እዚህ ውስጥ ሁለዚህ አሁን ይሄ ሁሉ ሰው አማራ ነው፣ ኦሮሞ ነው፣ ትግሬ ነው፣ ጉራጌ ነው ሳይሆን የኪዳነ ምሕረት ልጆች ናቸው። ክብር ለመድኃኔዓለም ይሁን። ይሄ ነው እውነታዊ ነው። እየመረረ ቢሆን ዋጠው። ይህንን አንድ አድርጋ የምታኖረው ተዋህዶ ብቻ ነው። ይህን ይኸው በ16 በ27 እሑድ ጠዋት መሰብሰብን ያቆምን ቀን ጉዳችን ነው የሚሆነው። ነግሬያችኋለሁ። እዚህ አጠገባችሁ ያለው ነው የእናንተ እውነተኛ ዘመድ። እዚህ አጠገባችሁ ያለው ነው ቢሮባችሁ የሚያጎርሳችሁ። እዚህ አጠገባችሁ ያለው በእግዚአብሔር ቤት የተገኘ ጓደኛ ነው እስከ መቃብር የሚሄደው። እኔ ሀገራችሁን ዘራችሁን አታክብሩ አትውደዱ አልልም። ሞኝ አይደለሁም እኔ። ግን ይኸው እንዲሁ አያችሁ ጸጥ አለ። ማን በእግዚአብሔር የተዋህዶ ልጆች ክርስቶስ በደሙ የእውነተኛዋ የምዬ ልጆች የተዋህዶ ልጆች ነን። የማንም መጤ አርዮስና ንስጥሮስ ለዘላለም መናፍቅ ያደረጓቸው አዳራሽ ውስጥ እየሰበሰቡ ማንም የሚረግጠን አይደለም። እኛ ኩሮች ጠንቅቀን እናውቃለን። ጸበሎቻችን ይፈውሱናል፣ ቅዳሴያችን ይምረናል፣ ወንጌላችን ሕይወት ነው። ተገዳችሁ ነው ወይስ በፍቅር ነው የመጣችሁት? እሺ ተገዳችሁ የመጣችሁ አምላካችሁን አመስግኑ። ሰማይ ላይ ነው ያሉት። እሺ በእግዚአብሔር ፍቅር በኪዳነ ምሕረት ፍቅር የመጣችሁ አመስግኑ። መጀመሪያ ባዕድ አምልኮ አጠፋ፣ የነሐሱን እባብ ሰበረ፣ የእግዚአብሔርን ቤተ መቅደስ ሰራ። ለ12 የተከፋፈሉትን አንድ አደረጋቸው። አንድ አይ ንጉሥ ሕዝቡን አንድ ነገደ ዛብሎን፣ ነገደ ንፍታሌም፣ ነገደ ይሳኮር፣ ነገደ ይሁዳ፣ ነገደ ብንያም እያልክ አትከፋፈል። ሁሉንም የሰራ የአብርሃም አምላክ ሥላሴ ነው። እግዚአብሔርን አምልኩ ኑ አንድ ሁኑ አላቸው። ለ12 የተበታተኑት ሕዝቦች አንድ ሆኑ ይላል። ይህንን ለኢትዮጵያ ያደርግላት፣ ለእኛ ያደርግልን እግዚአብሔር። ይህንን እክል ለእኛ ይስጠን፣ ለእኛ ይስጠን። እውነት ጽዮን እንደናፈቀችን ቀርተን አናውቅም። ግሸን እንደናፈቀችን ቀርተን አናውቅም። ላሊበላ እንደናፈቀን ቀርተን አናውቅም ነበር። ዝቋላ እንደናፈቀን ቀረን። ቁልቢ እንደናፈቀን ቀረን። ማለፍ መሄድ መምጣት ይሄ የሆነው በምንድን ነው? እኛው ሰብር ስለተለያየ ነው። አሁን እኛ እግዚአብሔር ይመስገን ብለን እዚህ መሀል ከተማ ስላለን ነው እንጂ አያችሁ መለያየት ምን ችግር እንደሚያመጣ ሰው ሲጨክን እንዴት ነገሮች እንዴት ውስብስብ እንደሚሉ አያችሁ። ያለው በአውሮፕላን ደርሶ ሊመጣ ይችላል። የሌለው በምን ይሄድ? እሺ እንዲህ ነው እየሆነ ያለው። ይሄ ነው እየሆነ ያለው። ይሄ ነው። ባካችሁ ጸልዩ፣ አልቅሱ። ሁላችሁም እግዚአብሔር ያስተካክላል። በሱ ፊት ተራራውን ይናዳል፣ ሜዳ ይሆናል።
እናንተም ድንገት መልእክት ከደረሳችሁ እባካችሁ ሰይፋችሁን ወደ ሰገባው መልሱት። አዎ የእንደኔ አይነት የኃጢአተኛ ደም የኔ ደም መፍሰስ ሲገባው እኮ የንጹሃኖቹ ደም እየፈሰሰ ያለው። አንድ ጊዜ እናቴን አንድ ጊዜ ሊያት አንድ ጊዜ እናቴን ሊያት ቋጥግደልኝ እየተባለ ሰው ይገደላል እንዴ? እናቴን አባቴን ሊየው እናቴን ሊየው የተባለ ምንድን ነው? አይ መለያየት ይህን ያህል ነው የሚጎዳው፣ መለያየት ይህን ያህል ነው የሚያስከፋው። ይሄ ንጉሥ ሕዝቅያስ ለ12 የተከፈሉትን ህዝቦች የእግዚአብሔርን ቤተ መቅደስ ከሰራላቸው በኋላ በቃ አንድ ለያይም አንድ እንሁንም ባካችሁ፣ ለብዙ ጊዜ 40 ዓመት ተለያይታችኋል፣ ይቅርባችሁ አላቸው። መለያየት ታሪካችሁን አበላሽቷል። መለያየት ሃይማኖታችሁን አጥፍቶባችኋል። መለያየት ክብራችሁን አሳጥቷችኋል። መለያየት መሳቂያ አድርጓችኋል። ዋቃችሁ ብሎ ሲለምናቸው ህዝቡም ደግ ነበረና እሺ አንለያይም፣ ከዚህ እኛ አንድ የሚያደርገን አጥተን ነው እንጂ አንለያይም ማለት መለስ ብሎ ይህን እድል ለእኛ ያደርግልን፣ አንድነቱን ያምጣልን። ምን እኔዎቹ መለያየት እንኳን ለምን የሚያሳዝነኝ የእኛ ዝም ያለ ነው። ስትሰሙት ይደክማል፣ ልብ ያደክማል። ወራጅ ውሃ ከደፈረሰ ከምንጩ ሂደህ ትቀዳለህ። ምንጩ ከደፈረሰ ከየት ሂደህ ትቀዳለህ? ወራጅ ውሃ ሊደፈርስ ይችላል። እንስሳት ሊያደፈርሱት ይችላሉ። በምክንያት ሊደፈርስ ከድንጋዩ ጋር ሲጋጭ ሊደፈርስ ይችላል። ከምንጩ ከደፈረሰ ምን ታደርገዋለህ? እኛም እናንተም ተጠያቂዎች። ህዝቡ ሻል 12 ነገድ የተከፋፈለው እኛ ከ89 በላይ ነን። ብሔር ብሔረሰቦች አለኝ ስለብቻ እንደው በቸርነቱ ነው የሚያኖረን የምትሉ አመስግኑ። እንደው ከ89 በላይ ሆነን በሰላም አኖር በጣም መታደል። ለካ ሰው አመሉ ነው የሚጠበው። ሀገሩ ሰፊ ነው ለካ። እንዲህ ልባችን ያዘነበትን ነገር ሁሉ መድኃኒዓለም ያስተካክልልን። አንድ ሲሆኑለት ሀገራቸው ኢየሩሳሌም እንትን ነበረች፣ ዝሩ ነበረች፣ ድንበር አልነበራትም። አሁን ካፈረሳችሁ የነሐሱን እባብ ከሰበራችሁ የእግዚአብሔርን ቤተ መቅደስ ከሰራችሁ ከ12 ወደ 1 ከመጣን ሀገራችን ድንበሯን እንስራት ሲል ድንበር የሌለውማ ማንም አይደለም። ለምን ትነስት ጸቁና ወይ በላ ሁሉ ኃላፊ ፍኖት አጥሯን ለምን ታፈርሳለህ? መንገድ ኃላፊ ሁሉ ይቀጥፋታል ተብሏል። ሃይማኖታችን አጥራችን፣ ባህላችን አጥራችን፣ ታሪካችን አጥራችን። ሃይማኖታችን የፈረሰ ቀን፣ ታሪካችን የፈረሰ ቀን፣ እምነታችን የፈረሰ ቀን ማንም ነው የሚዘልብን። ማንም ተጠንቀቅ። አንገት ላይ ያለው ማተብ አጥር ነው። እሱን የበጠስክ ቀን አይለቅህም። እናቶች ስለምትበዙ አንድ ነገር ልንገራችሁ። በእግሬ እየሄድኩኝ 2 እናቶች ናቸው እኮ ልጄና አሉ። እናቶች ስለሆኑ ሄድኩኝ። ከዚህ ውስጥ ምን የሚያክል ቦርሳ አወጡና የሆነ መጠበቂያ ግንብ ንቁ የሚል ወረቀት ሰጠኝ። ምንድን ናችሁ? አይ እንደዚህ ብሎ በቃ ተመቹ ይደሳል። አቤት ንግግር ሊሰብኩኝ እሺ እና ጊዜ ሰጠዋቸው። እንደው እንዴት አድርገው ስምክምክምክ ቃረቡኝ። እዛ መጨረሻ ላይ ለመሆኑ
እርሶ መጀመሪያ የምን እምነት ተከታይ ነበሩ? የኦርቶዶክስ። እርሶ ስለምን ነበሩ መጀመሪያ ኦርቶዶክስ? አሁን ለምን ከኦርቶዶክስ ወጡ ብዬ ስጠይቃቸው አንድ ቀን ይገርምሃል አሉ። ወዲያ ወደ ወሬኝነታቸው መጡ። ወዲያ ከወንጌላዊነት ወደ ወሬኝነት መጡ። አንድ ቀን ላስቀድስ የሄድኩበት ቦታ ላይ ይሄ የኔ ቦታ ነው፣ የኛ ቦታ ነው፣ ዞር በይ አሉኝ። ከዛ በዛ ወጥቼ ቀረሁ። እኛ ሰይፍ ገና እዚህ ላይ ይመጣል። እንዲህ በዋዛ በፈዛዛ የሚተው እምነት ነው እንዲ ያለን። ስላኮረፉን ሰዎች ስላኮረፉ ከቤተክርስቲያን ልንቀር፣ ሰዎች ስለገፉን ከቤተክርስቲያን ልንቀር፣ እኛ ማንፈልገው ሰባኪ ሲሰብክ ስለሰማን ልክ ልካችንን ስለነገረን አኩርፈን ልንቀር። ኧረ እኔ መቼም ቢሆን እስከ ሕይወቴ ዘመኔ ከቤተክርስቲያን አልቀርም የምትሉ አምላካችሁን አመስግኑ። ለማን ሰው እንዴት ከቤተክርስቲያን ይቀራል? ስለዚህ በአጠቃላይ የከተማው ችግር ተወገደ። የከተማችንን የሀገራችንን ችግር መድኃኒዓለም ያስወግድልን። ይሄ አለመብላት፣ ይሄ አለመጠጣት፣ ይሄ ምግብ ቁም ነገር ሆኖብን ፈጥሮን ሥላሴ ሳይከለክለን ሰዎች የከለከሉን፣ ሥላሴ ሰጥቶን ሰዎች የወሰዱብን። በእውነት ይህንን ሁሉ ድንቅ ስራ ሰራ ይሄ ንጉሥ። ስንት ስራ ሰራ? ባዕድ አምልኮ አጠፋ፣ የነሐሱን እባብ ሰበረ፣ ቤተ መቅደስ አሳደሰ፣ ሕዝበ እስራኤልን አንድ አደረገ፣ የኢየሩሳሌምን ቅጥር ሰራ፣ የከተማውን ውሃ አመጣ። ጎበዝ ነው አለ። ማን ስለረዳው? አመስግኑለታ፣ እግዚአብሔር ስለረዳው። ለዚህ ሰውዬ ወይም ለዚህ ንጉሥ መጽሐፍ ቅዱስ እንዲህ ብሎ ተጻፈለት፣ እሱን የሚመስል በሏ እሱን የሚመስል አልነበረም። እሱን የሚመስል አልነበረም። ለምን ተብሎ ተጻፈለት ብለን ስንጠይቅ፣ አንደኛ በእግዚአብሔር አምላክ ያምን ነበር። በማን ያምን ነበር? ሁለተኛ ከእግዚአብሔር ጋር ተጣብቆ ኖረ። ንጉሥ ነኝ ብሎ በሰራዊት አልተመካም። ንጉሥ ነኝ ብሎ በጉልበቱ አልተመካም። አምላኬ እግዚአብሔር ነው፣ እንደውም እግዚአብሔርን ከመከተል አልራቀም ይላል። እስቲ በሉ እግዚአብሔርን ወሩ ከመከተል አልራቀም። እግዚአብሔር እንደውም ለሙሴ ያዘዘውን ሁሉ ፈጸመ ይላል። እዚህ የሐዋርያው ቅዱስ ጳውሎስ መልእክት የመጽሐፈ ኢያሱ ወልደ ነዌ ምዕራፍ 23 ከቁጥር 8 ላይ እስከ ዛሬ ድረስ እንዳደረጋችሁት ወደ አምላካችሁ ወደ እግዚአብሔር ተጠጉ ነው። እስከ ዛሬ ድረስ እንዳደረጋችሁት ወደ አምላካችሁ ወደ እግዚአብሔር ተጠጉ። ይህም ብቻ ነው። ዘዳግም ምዕራፍ 10 ከቁጥር 20 ላይ አምላክ እግዚአብሔርን ፍራ፣ እሱንም አምልክ፣ ከእርሱ ጋር ተጣበቅ ይላል። ከእሱ ጋር ተጣበቅ፣ ከእሱ ጋር ኑር። ከእሱ ጋር ተጣበቅ ማለት ኪዳን አድርስ። ከእሱ ጋር ተጣበቅ ማለት ጸበል ተጠመቅ። ከእሱ ጋር ተጣበቅ ማለት ቅዳሴ አስቀድስ። ከእግዚአብሔር ጋር ተጣበቅ ማለት ንስሐ ገብተህ ጨክነህ በሰራው ኃጢአት ጨክነህ ንስሐ ገብተህ ሥጋው ደግሞ ተቀብለህ ኑር ማለት። እግዚአብሔር መንፈስ ቅዱስ ለዘላለም ከኛ ጋር ነው። ክብር ለስሙ ይሁን። እሱ ከኛ ጋር ስላለ ለዘላለም ከኛ ጋር ስላለ ነው ቅዳሴው የማይቋረጠው። ለዘላለም ከኛ ጋር ስላለ ነው ይኸው ማህሌቱ ከበሮውን ጽናቱን መቋሚያውን ስሙት። ለዘላለም ከእናንተ ጋር ስላለ ነው ዛሬም ቤተ መቅደስ ያላችሁት። እግዚአብሔርን ስለወደደ ለዘላለም ከእሱ ጋር ነው። እንዲህም ተብሎ ተጻፈ። እቺን ደግሞ ስማት እንዴት እንደምጣፈጥ እርጎ ማር የእግዚአብሔር መብራት ወላዲተ አምላክ ጊብዬ እናቴ እዚህ እንዲህ የተሰጡት ምዕመናኖችሽን የልጆችሽን ጆሮ ልጅሽ ኢየሱስ ክርስቶስ ከፍቶ ይህ ቃል ሰምተው በልቦናቸው እንዲጽናኑ ያንቺ አማላጅነትሽ ከኛ ጋር ይኖርልን። እግዚአብሔር ሆኖ ከሱ ጋር ነበር። በሚሄድበትም ቦታ ሁሉ ተከናወነለት። ኪዳነ ምሕረት በዕለተ ቀኗ ታከናውንላችሁ፣ ታደርግላችሁ። የእናንተ ቀን ይሆንላችሁ። በሚሄድበት ቦታ ተከናወነለት። በቃ ዛሬ ጸልያችሁ መጣችሁ፣ ተሳለማችሁ። በቃ ከዚህ በኋላ ስትሄዱ በእምነት ሂዱ። ጠቅላላችሁ ያመጣችሁት ጥቁሩ ነገር ነጥቶ ነው የምታገኙት። እግዚአብሔር ከሱ ጋር እንዴት ደስ ይላል! እግዚአብሔር ከሱ ጋር ስለነበረ ይላል በሚሄድበት ቦታ ሁሉ ተከናወነለት። ባንክ ቤት ቢሄድ መከናወን፣ ገቢዎች ሲሄድ መከናወን፣
ገበያ ሲሄድ መከናወን፣ ትምህርት ቤት ሲሄድ መከናወን፣ መስሪያ ቤት የትም ሲሄድ ምን እኔ እኮ ደግሞ እኔ እንደው መናጤ ደህና ነኝ እንጂ ይገርማቸዋል። በቃ እንደዚህ ሰበር ሰካ ያልኩ እንደው ሴት ደህና ነህ እንደው ስባል በቃ እንዴት ደስ ለካ በሄድንበት ሞገስ የሚሆነን ማን ብቻ ነው? እግዚአብሔር ሞገስ ይሆናችሁ። እሱ ሞገሱ ተስፋ ይሆናችሁ። ሕዝቅያስ በ25 ዓመቱ ነግሶ ጣዖት አፍርሶ ቤተ መቅደስ አሳድሶ የናሱን እባብ ሰብሮ ለሀገሩ ሕዝብ ውሃ አስገብቶ ሕዝቡን አንድ አድርጎ መኖር ሲጀምር ጠላት ተነሳበት። ልክ ቆራቢ ስትሆኑ ጠላት ይነሳባቸው እንዳትፈሩት። ግን ልክ ጸሎተኛ ስትሆኑ ጠላት ይነሳባቸዋል። ቤተ ክርስቲያን አልቀርም ስትሉ ቤተ ክርስቲያን የምትቀሩበትን መንገድ በራሳችሁ እጅ ስልካችሁ ላይ ይነግሯቸዋል። እረፉ። አንድ ሰነፍ ነው ሰናክሬም ይባላል። ወርቅ አምጣ ነው። ሕዝቅያስ ምስኪን ሰው ስለሆነ ላከለት ለሕዝቡ ሲል አልማዝ ጨምራለሁ ያለውን ጨምርለት። ለሌላም ቤት የእግዚአብሔር ቤትን በወርቅ የሰሩትን ከበሩ ላይ ከቤተ መንግስትም ከእግዚአብሔር ቤትም በጌጠኛ ልማት ግድግዳው ምሰሶ በወርቅ የተለበጠ ነበር። እሱን ሁሉ ነቅሎ የአሦር ንጉሥ ኃይለኛ ስለነበረ ላከለት። አሁን አንዳንድ ጊዜ ምዕመናን ዝም ስትሏቸው ዚያናታችሁ ላይ መጥቶ ቁልል የሚሉ ሰዎች ስትተዋቸው ቀስት ስታረጓቸው ችላ ስትሏቸው እስቲ ድምፃችሁን ልስማ። ኃይልን በሚሰጠኝ ነው በክርስቶስ ሁሉን እችላለሁ፣ በእግዚአብሔር እችላለሁ ስትሏቸው በቃ ወይ በትዳራችሁ ይመጣሉ፣ ወይ በስራችሁ ይመጣሉ፣ ወይ በኑሯችሁ ወይ በውበታችሁ ይመጣሉ። ብቻ የሆኑ እርምጥምጦች አሉ ማይታረሙ እና ሰናክሬምም እንዲሁ ነው ያለው። ሕዝቅያስ ጸሎተኛ ነው። ሕዝቅያስ እግዚአብሔር ኃይሉ ነው። ሕዝቅያስ እግዚአብሔር ሞገሱ ነው። ግን እምቢ አለ። በቃ 185,000 ሰራዊት አስከትሎ መጣና ኢየሩሳሌምን ከበባት። ከተማዋን ሊያጠፋ ከተማዋን አቃጥሎ አንድዶ ሕዝቡን ገሎ ንጉሱን ማርኮ ሊሄድ መልእክተኛ ላከ። ራፋቂስ ይባላል። የአሦር ንጉሥ አፈ ጉባኤ ነው። የሐሰት ደብዳቤ ይዞ እነዚህ ደብዳቤ ይዞ መጣና የዚህ የይሁዳ ንጉሥ ሕዝቅያስ ሆይ አንተንም ሕዝብንም ሀገርንም ላጠፋ መጥቻለሁ። 185,000 ሰራዊት ሀገርን ከብቤያለሁ። አጥንትን ሰባብሬ ደምን አፍስሼ ነው የሚሄደው የሚል ደብዳቤ ይዞ መጣ። አንዳንዶቻችን የምንጽፈውን አናውቅም። አንዳንዶቻችን የምንናገረውን አናውቅም። አንዳንዶቻችን የምናደርገውን አናውቅም። የምንናገረውንም የምናደርገውንም እንድናውቅ እግዚአብሔር ይርዳል። እውነት ምዕመናን እንደው መማር ጥቅም ያለው ስራ ሲሰራበት ነው። እዛ የመርዶ ደብዳቤ ሲደርሰው ሕዝቅያስ አዘነ። ሕዝቡ አልኖሮለታል። የእግዚአብሔርን ቤተ መቅደስ አድሷል። ጣዖት ሰብሯል። የእባቡን ነሐስ አድቅቋል። 12 የነበረው ሕዝብ አንድ ሆኖለታል። በሰላም እየኖረ እያለ ጠላት መጣበት። ይሄ ከኔ ጉልበት በላይ ነው፣ ይሄ ከኔ አቅም በላይ ነው። ይህንንማ የሞት ደብዳቤ ለእግዚአብሔር ነው ማሳየው። ለማን ነው ማሳየው? ኧረ በማርያም ለማን ነው ማሳየው? አሁንም እንዲገባችሁ እሺ፣ እኔ በሉ እግዚአብሔር እንዲያይልኝ እንዲሰማልኝ የምፈልገው ጉዳይ አለኝ። አላችሁ? እግዚአብሔር እንዲያይላችሁ ትፈልጋላችሁ? እስቲ ጉዳይ አላችሁ? እስቲ በሉ በእልልታ ላኩት ወደ ላይ በእልልታ አስታውሱት። እሱ አሁን አንዳንድ ሰው ምን አለ መሰላችሁ? አሁን ሀብታም ሰው ብዙ ገንዘብ ያለው ሰው ልጆቹ ትምህርት ቤት ቀርተው ቤት ኮምፒውተር ሰጥቷቸው የመጣ ሰው ይኖራል። አሁን እዚህ ውስጥ ከሰዓት ኮምፒውተሩ ጋር ጌም ሲጫወቱ ጌሙ ሲያሸንፋቸው ይሰብሩታል ኮምፒውተሩ። ማታ ደግሞ ሄዶ ተነስቶ 40 ሺህ ብር አውጥቶ ሌላ ኮምፒውተር ይገዛል። አሁንም ነገር ይሰብሩታል። ገንዘብ ስላለው ኮምፒውተር ሄዶ ገዝቶ ስለመጣ ልጆቹ ኮምፒውተር ስለሚጫወቱ ልጆቹ ጤነኞች ናቸው ማለት ይቻላል? ይቻላል ወይ? መሶቡ ለምለም እንጀራ ያ ጥጥ የመሰለ እንጀራ መሶቡ ውስጥ መኖሩ ነው የሚጠቅመው ወይስ ያንን መጉረስና ማላምጦ መዋጥ ነው የሚጠቅመው?
ቢሞላ ምን ጥቅም አለ? ሰው መብላት ካልቻለ፣ ሰው ማላመጥ ካልቻለ፣ እሷቱ ምግብ መሸከም ካልቻለ፣ ጨጓራ ምግብ ማላመጥ ካልቻለ ቢሞላ ምን ጥቅም አለ? አየህ፣ ችግር የሚያመዝዱ ችግሮች አሉ። አሁን እዚህ ጠዋት ትመጣና በቃ ጸበል ተቀባብተህ ምናምን ትልና ልክ ቁልቁለቱን ወረድ ስትል ይደውል አትመጣም እንዴ? ከዛ ልክ ወደ 22 ትሄድና የተነጠፈ ፍራሽ ላይ ቁጭ ብለህ ጫት ምትበላ ከሆነ ችግር ውስጥ ነው ያለው። ይቀላለን። እኔ ጥላኝና እውነቱን ተቀበል። እንዲህ ጆሮውን እንደዚህ ለእግዚአብሔር ቃል ሰጥተህ ማህሌቱን ሰምተህ ቅዳሴውን አስቀድሰህ ዕጣኑን አስትተህ ከሄድክ በኋላ ለሰው ጠላት የምትሆን ከሆነ ከአንተ በላይ በሽተኛ የለም። በሌላ አንጻር ደግሞ በቃ አንተን ስትወልድ ድቅቅ ያለች እናትህን መድኃኒት የስኳሩንም የምኑን መድኃኒት ሰጥሃት እቤት ጥላት መጥተህ ከሆነ ያንን ጉዳይ የእናትህን ጉዳይ በእግዚአብሔር ፊት ዘርጋው። የአባትህን ጉዳይ በእግዚአብሔር ፊት ዘርጋው። የታመሙ ልጆች ቤት ከርናችሁ መጣችሁ ከሆነ አምጡና ዘርጉት። እባክህን የሕዝቅያስን ደብዳቤ እንዳነበብክ የኔንም አንብበው በሉት። የባላችሁን ጉዳይ ጎረቤት ሰብስባችሁ ዘመዶቻችሁን ሰብስባችሁ አትዘርጉት። የሚስታችሁን ችግር ጎረቤት ሰብስበህ ዘመድ ሰብስበህ አትዘርጋው። እግዚአብሔር ፊት ናና ዘርጋው። የልጆቼ እናት ጸባይ ተቀይሯል፣ ምን ይሻላል ብሎ የልጆች አባት ለእኔ ለሽምግልና 5 ሰንጋ የጣለው ሰውዬ ዛሬ አይንሽን አንይሽ ብሎኛል። ስለዚህ ባሌ ጸባዩ ተቀይሯል። ኧረ በተኛበት ቴክስት አንብቤያለሁ እንደ ተወኝ አውቄያለሁ ብለሽ ሄደሽ ለሰፈር ከምትዘረጊ እግዚአብሔር ፊት አምጪና አውሪው። ሕዝቅያስም በሏ የሞቱን ደብዳቤ በእግዚአብሔር ፊት ዘረጋው። ልክ አንብበዋል። እንደዚህ እኮ አምጥቶ እንደዚህ እኮ ነው እንደዚህ አምጥቶ ቤተ መቅደስ ምን ጠንቋይ ቤት ያስኬዳል? ምን አስማተኛ ቤት ያስኬዳል? አምላክ ቤት አጣመጣው። ምን ሰው ሰብስበህ ታማለህ? ምን ልታመጣ? እኔ መጋቢ አዲስ አበበን 6 ሰው ሰብስቤ ባማው ምን አደርገዋለሁ? ቅስና አልቀማው፣ ወንጌላዊነትን አልቀማው። መቅደስ እኔን ብታማኝ ሰባኪነቴን አትወስድ። ምንድን ነው በትልቅነት ዕድሜ ተዘርግቆ መኖር? በቃ አለ ችግር አለ። የብብታችንን ቁስል የሚፈውስ አፍንጫ ጠረን የሚሰነፍጥ ደም ካንሰር ከማህፀኗ እየፈሰሰ ያልሸተተችው ጌታ እያለ አንተ ገበናህን አደባባይ የሚያወጡ ሰዎች ጋር ሄደህ ታወራለህ። እንደሰሙ የሚለቁ መስለው ነው። ሰምተው እንደጨረሱ ዞር እንዳልክ ነው የሚያወሩልህ። ኢሳያስ የሚባል ነው ለቃል ኢሳያስ የሚባል አባት ነበረ። እባክህን ጸልይልን፣ የመጣብን ነገር ከኛ አቅም በላይ ነው። የደረሰብን ሀገራችን ልትጠፋ ነው። ቤተክርስቲያናችን ሊፈርስ ነው። 185,000 ሰራዊት ከተማችንን ከቧል። እባክህን ጸልይ ብሎ ለእግዚአብሔር ሰው ለኢሳያስ መልእክቱን ልኮ እሱ እግዚአብሔር መጥቶ ተደፋይ። እግዚአብሔርም በሏ ኧረ በማርያም እግዚአብሔርም ያንን የዕዳ ደብዳቤ አነበበው። ልክ በኢሳያስ በኩል ለኢሳያስ እግዚአብሔር ተገለጠና ኢሳያስ ሕዝቅኤል የዘረጋውን ደብዳቤ አንብቤዋለሁ። ሕዝቅያስ የሚያለቅስበትን ጉዳይ አይቼለታለሁ። ሕዝቅያስ የተጨነቀልኝ 185,000 ሰራዊት ከቦኛል፣ ሀገሬ ሊጠፋ ነው ያለውን ጉዳይ አይቼለታለሁ አለ። የዛሬዋ ኪዳነ ምሕረት የእናንተን ጉዳይ ትመልከትላችሁ። አቤት አይነት ተቋጥሮ የተቀመጠው ነው። ተመስግናል። እነሱ ነው ምን ይሻላል ሲሉ በቃ በሰላም ወደ ቤት ግባ፣ እግዚአብሔር ጉዳይን አይቶልሃል። የልጆቻችሁን ጤና መድኃኒዓለም ይመልከትላችሁ። የቤተሰቦቻችሁን ችግር እግዚአብሔር ይመልከትላችሁ። ይልቁንም እስቲ እግዚአብሔር ሆይ በሉ የኢትዮጵያን ችግር እባክህ ተመልከትልን፣ የእሷን ችግር ተመልክቶ ያስወግድልን። እነዚህ ሰዎች ሲሰበሰቡ መድኃኒዓለም አብሯቸው ይሰብሰብልን። አሜን አትሉም? ምን ሆናችሁ ነው? እነሱ በእርዳታ ነው ይህችን ሀገር ለእኛ የሰጡ። እኛ ለበለብላት አንከባከብ ነው። እነሱ በሽታ በልቷቸው እከክ በልቷቸው የሰጡንን ሀገር
እኛ ኬክ እየበላን ማቆየት አቃተን። እነሱ በባዶ እግራቸው የሰጡንን ቤተክርስቲያን እኛ በመኪና እየሄድን መጠበቅ እየተሳነ ነው። ተጠንቀቁ። ቂሮስና ሲዶና ኢየሱስ ገባ ይላል። ከዚህ በፊት የዛሬ ዓመት ነግሬያቸዋለሁ፣ አስታውሳለሁ። ቂሮስና ሲዶና የሚባል ሀገር ኢየሱስ ሲገባ ህዝቡ ኔግሊጀንሲ ነው፣ ግዴለሽ ነው። የማርቆስ ወንጌል ምዕራፍ 7 ላይ ታገኙታላችሁ። ህዝቡ ግዴለሽ ነው። በክርስቶስ መድኃኒትነት አባትነት ለማመን 7 ጣዖት ያመልኩ ነበርና ኢየሱስ ክርስቶስን መቀበል ስላቃታቸው ኢየሱስም ከከተማው ጥሎ መውጣት ጀመረ ይላል። ከዛ ከህዝብ መሃል አንዲት ቆንጆ ሸበላ ረዥም ጎበዝ ድምጿ የሚሰማ ከራስ ፀጉሯ እስከ እግር ጥፍሯ ምንም ያልታመመች ሴት አንድ ቃል ታወጣለች። የዳዊት ልጅ ሆይ በሏ ማረኝ። ጤነኛ እኮ ናት። አሁን እኛ ሁላችን ጤነኛ ነው የምንመስለው። የውስጣችንን ግን ማን ያውቃል? የውስጣችሁን ጎዶሎ መድኃኒዓለም ያስተካክልላችሁ። እንደዚህ ረትዱህ እንደዚህ ከፍሎ ነው የያዘኝ እኮ እግሬ አረግጥ ብሎኛል፣ ምን እንደሆነ አላውቅም ይወረኛል የምትሉትን በሚያምር ልብስ ውስጥ ያለውን ገበና መድኃኒዓለም ያስተካክልላችሁ። ራመስግኑት፣ ያስተካክለዋል። የቸርነት አባት ማምላክ ቤተክርስቲያን የምትመጡት እንደዚህ አይነት እምነት ልትሰሙ ነው። በጣም ስብስብ ያሉ ነገሮች አሉ። እቺ ሴት ያማረባት ናት፣ ድምጿ ይሰማል፣ እኩል ነው የምትራመደው። ክርስቶስ የተራመደ ሲወጣ ሐዋርያት የተራመዱ እኩል የተራመደች ሄደችና የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ እያለችዋች ዝም ብሎ እሱ ዝም ብሏት ሄደ። ዛሬ ዝም ተብለሻል ማለት ህዳር 16 ዝም ተብለሃል ማለት ታኅሳስ 16 ዝም ትባላለህ ማለት አይደለም። መስከረም 16 ኪዳነ ምሕረት የነገርካትን ለጥቅምት 16 አልሰማችም ማለት ታኅሳስ 16 አትሰማህም ማለት አይደለም። አንዳንድ ጊዜ እግዚአብሔር የሚቆየው የእኛን ጉዳይ እያስተካከለ ነው። ይከለክል ንፉግ አምላክ ሆናል። ደቀ መዛሙርቱ ጌታ ሆይ ይሄ የክፎች ከተማ ነው፣ ቂሮስና ሲዶና ጉግማንጉጎች ያሉበት ነው፣ ሴትዮዋ ግን አብዝታ ትጮኻለች፣ እባክህን አናግራት ብለው የማማለድ ስራ ሲሰሩ አሁንም ኢየሱስ ወደ እሷ መዞር ትቶ ወደ እነሱ ዞሮ የልጆችን ምግብ ብሎ ለውሾች መስጠት አይገባም። ለደቀ መዛሙርቱ ነው የሚላቸው። በዚህ በኩል ዞራ መጣች። በዚህ በኩል እንደዚህ ዞራ አዎ ጌታ ሆይ የልጆች ምግብ ለውሾች አይሰጥም። ልክ ነህ። ግን ውሾች ልጆች ሲበሉ ከሚበሉት ይልቅ የሚያፈረፍሩት የሚጥሉት ስለሚበልጥ ውሾቹ ጠረጴዛ ስር ተኝተው ጠብቀው ያንን ፍርፋሪ ይበላሉ ሲል ኢየሱስም በሏ ወደ እሷ ፊቱን መለሰላት። ፊቱን ይመልስላችሁ፣ ፊቱን ይመልስላችሁ። ፊቱን ለጸሎታችሁ መልስ ይስጣችሁ። እናንተ እንዲህ አላት። ወደ እሷ ፊቱን መለሰና አንቺ ሴት በሏ በሰላም ወደ ቤትሽ ግቢ ካለው መቤቴን ሲቆጭ አሁን አሜን። እኔ ስፒከሩን ሳስቀምጥ ይቆጫችኋል፣ ብትናገሩ ይሻላችኋል። የፈለግሽው ነገር ሁሉ በሏ ያንሳል። የፈለግሽው ነገር ሁሉ፣ የምታስቢው ሁሉ፣ የለመንሽኝ ሁሉ ይሁንልሽ። ይሄ ቀን እናንተ ቀን ይሁንላችሁ። ይሄ ቀን እናንተ ጸሎት ይመስል የፈለግሽው ይሁንልሽ። በርትተህ ስትጸልይ እንዲህ ነው የምትባለው። በርትተህ ስታስቀድስ እንዲህ ነው የምትባለው። ራሱ ነው የሚልህ። የፈለግከው ነገር ምንድን ነው የሆነችው ብለን ስንጠይቅ የደረሰች ሁለተኛ ሴት ልጇ ከሰው በታች ሆና ራቁቷን እየሄደች እሳት ላይ የወደቀች ቆሻሻዋን ላይዋ ላይ የለቀቀች የደረሰች ሴት ልጇ እቤት አስራት አልጋ ላይ ከአልጋ ጋር አስራት ነው የመጣችው። ጥላችሁት የመጣችሁትን መከራ መድኃኒዓለም ያስተካክልላችሁ። አሽጋችሁ ያስቀመጣችሁትና በገንዘብ ያልተስተካከለላችሁ ልክ በሰላም ወደ ቤትሽ ሂጂ በሏ። የፈለግሽው ነገር ይሁንልሽ። ደስ አይል? የእኛ አምላክ እንዲህ አይነት አምላክ አይደለም። ልክ እቤት ስትገባ
አልጋ ላይ አስራት ጥላት የመጣቻት ልጅ ልብሷን ለብሳ ደህና ሆና አገኘቻት ይላል። አቤት የኔ አባት፣ አቤት የኔ ጌታ። አሬ ዘራተው ለታንሳን ተው ተው በሰላም ብሏ ወደ ቤትሽ ሂጂ፣ የፈለግሽው ነገር ይሁንልሽ። ተሳካ አልተሳካ፣ ሆነ አልሆነም፣ ታዲያ የኛ ቀን ይሁንልና የኛ ቀን ይሁን። ይሄ ቀን በዛ እንሰብስበው በእግዚአብሔር ፊት ብሏ ዘረጋው። በማን ፊት ዘረጋው? አያት ሴትዮዋ የታመመች ልጇን ጉዳይ ማን ፊት አምጥታ ዘረጋችው? ክርስቶስ ፊት። በቃ ይሁን፣ መንደር ለመንደር አትሄዱ። በቃ ደግሞ ምን የሰማችሁኝ ነው ወይ? ጨርሳችሁ አውታው ጨርሳ ጥቅልል አድርጋችሁ ጉዳያችሁ ለሰው አትንገሩ። እንዴት ሁሉ የሚናገረው እሱ ነው። ሁሉን ሰምቶ መልስ የሚሰጥ እሱ ብቻ። ሁሉ አይነገርም። ይኸው በቃ ለአንድ ሰው አልነገረችም። የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ ያለች ጮኸችና ልክ ምን እንደሆነች ምን እንደጎደለባት አውቋል አላወቀም? ምንድን ነው ያላት? በሰላም ወደ ቤትሽ ሂጂ፣ የፈለግሽው ነገር ይሁንልሽ አላት እንጂ ልጅሽ ትፈወስ አላት? ልጅሽ ጉዳዩን ሰው ሰምቶባታል? እሱ የሚያውቀውና እኛ የምናውቀውን መድኃኒዓለም ያስተካክልልን። በእግዚአብሔር ፊት በሏ ዘረጋው። በማን ፊት ዘረጋው? እግዚአብሔር ሆይ በሏ ለሰው ያልነገርኩትን በእናትህ በኪዳነ ምሕረት ፊት ዘርግቼዋለሁ። መድኃኒዓለም ይመልከትላችሁ። የቆየ ነው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።